ፈክሩ እንዲህ ይድል ተገኝቶ ከዛ ሁሉ መከራ ወጥቶ እንኳን ግንባር መሳም ምግርም ስሙ መሄድ ዲኑም ይፈቅድለታል አይደል መርሐባ ብሎ ቢቀበል እኮ እስካሁን የተጠየቀው ራሱን ነፃ ለማውጣት ከጉዳት ለመከላከል እስልምና ይፈቅድለታል ግን ኢማኑ አልፈቀደለትም ተመልከቱ በዛ ሰዓትም ግንባር መሳብ ተጠይቆ ስለሱ አይደለም የተጨነቀው እኔን ብቻ ሳይሆን አለ እዚህ አሰርካቸውን አጠቃላይ ሙስሊሞች የምትፈታ ካልሆነ ግንባርህን አልስምም አለው ስለራሳቸው አይኖሩ በዛ አይነት በህይወትና በሞት መካከል የተረፈ ሰው የፈላ በርሚል ላይ ከመጣል ከፈላ ዘይት ላይ ከመጣል የዳነ ሰው እድል አግኝቶ ሩጦ መውጣት እኮ አይደለም እነዚህ ወንድሞችን ጥዬ ያልወጣም አለው እዚሁ ቀራለሁ እነሱንም እለቅልሃለሁ ግንባሬን ሳመኝ አለው ሩስቱም والله ይላል ነፍሴ ጋር አወራው ይላል ያዱ ሚና ዳኢላህ ያ አላህና የእስልምና ጠላት ግንባሩን በስመው አላህ ፊት ያስጠይቀኝ ብዬ ይሆነው ብዬ ሰጋው አለ ግን መቼም ብትጠየቅም እነዚህ ወንድሞች ከዚህ ፈተና ከማውጣት የበለጠ አይሆንም ግንባሩን ስም የነሱን ነፃ ባወጣ ይሻላል ብዬ ግንባሩን ሳምኩት ይላል ግንባሩን ስሞ ሁሉንም ሙስሊም እስረኞች አስፈትቶ መዲና ሲገባ ታሪኩ ሲነገር ዑመር ኢብኑ ኸጣብ ከተቀመጡበት ተነስተው ረዲየላሁ ዐንሁ حق على كل مسلم أن يقبل رأس عبد الله بن حذافة السهمي وأنا أبدأ بهذا بلو أو بذلك بلو جمر ያንዳንዱ ሙስሊም የዚህን ሰሃባ ግንባር መሳም ግዴታ አለበት አሉ እኔ ጀምረዋለሁ ብለው ግንባሩን ሳሙት እዚህ ላይ ይህን ትልቅ የሆነ ክስተት ሳነሳ ላሳያችሁ የፈለኩት ነገር ተመልከቱት ህይወቱ አደጋ ላይ ተጥሎ የሚያስበው ስለ ወንድሞቹ ነው ይሄን እኹዋ እስልምና ይሄ በላ ኢላሃ ኢላላህ የተገነባ ወንድማማችነት በእንትን የሚለቅ አይደለም ይሄ በጊዜያዊ ጥቅም በጊዜያዊ ፍላጎት በጊዜያዊ መከራ የሚጠፋ አይደለም ለዛ ነው ግንኙነቶቻችን ሊፈተሹ የሚገባቸው እውነት እኔና እናንተን ያስተሳሰረ ላ ኢላሃ ኢላላህ ነው ሐቂቃ እስላም በልባችን ውስጥ ገብቶ ልቦቻችን ተገናኝቶ ለአላህ ስንል ተፈቃቅደና ተፈላልገን ነው ያን ነው አስቡት በዚህ ነው እኔ ለአላህ ብዬ ነገራቶችን ትቼ በመሐከል ያሉ ግንኙነቶቻችንን አሳድገን እጅ ለእጅ ተያይዘን በቸም በእስልምና ታሪክ ውስጥ ብዙ ነገር ተሰማላችሁ አላህ ለወንድማማችነት ሲል የሚሰጣቸውን ክብርና ደረጃዎች ታውቃላችሁ እኔን እዛ የተለመዱት የምታቋቸው ቁርአን አያቶችና ሐዲሶች ውስጥ አይደለም እንደው ራቅ ብለን ከራሳችን ጋር እንድናወራ ስለፈለኩ ነው ምክንያቱም የልጆቻችን ነገ አደጋ ላይ ወድቋል ብለን ስናስብ የተሻለ አየር የተሻለ ቢአ የተሻለ ቤተሰብ የተሻለ ማህበረሰብ ያስፈልጋል ብለን ስናስብ እኔና እናንተ ግን ዛሬ በማይሆን ትንንሽ ነገሮች ልቦቻችን ተለያይተዋል መስራት ከሚገባን ነገር ወደ ኋላ ተመልሰናል ምንድነው አማም አላህ ኡዝራችን ወንድሞች ምንድነው አላህ ፊት ልናቀርብ የምንችለው ምክንያት ምንድነው አማም አላህ ይዘን የምንቆምበት ነገር ዛሬ በሚደርሰው በኡማው በማህበረሰቡ ፈተና ችግር ውድቀት የኔና ያንተ አስተዋጽኦ ትልቁ እጅ አለበት ይሄን ማመን አለብን በእኛ ወንጀል ፈተናው በስቷል በእኛ ልቦች መራራቅ አላህ ብዙ ፈተናን አምጥቷል ለዚህ ነው ልቦቻችን ሊገናኙ ሊቀራረቡ እንደ ማህበረሰብ እዚህ አይደለም አገራችሁ ላይ ብዙ ድርሻ አላችሁ ብዙ ከናንተ የሚፈልግ እግጃ ድጋፍ አለ ሐሳባችሁ አእምሮአችሁ ዕውቀታችሁ ግዚያችሁ ገንዘባችሁ ኡማው ይፈልጋል ራሳችን መሆን ስንችል ልቦች መሰባሰብ ሲችሉ ነው ስለሌላው ማሰብ የምንችለው ካልሆነስ በውዳቂ ነገር ላይ ዝንቀራለን ትልልቅ ክስተቶችን ማንሳት እንችላለን ለዚህ ነው እኮ እንግዲህ ጀማዓ ሶላት ስንሰግድ እነዚህ የተራራቁ አካላቶች እንዲቀራረቡ አካል ሲቀራረብ ቅድም ኡስታዝ እንዳሉት ልቦች ይገናኛሉ ወንድምህ ጀማዓ ሶላት ላይ የምታገኘው ወንድምህ መስጊድ ላይ የምታያት እህትሽ በማህበረሰብ ውስጥ ያለ እርስ በርስ ትስስርና ግንኙነት የእለት ከእለት የምትናፍቀው ወንድም ነብዩ ሰለላሁ ዐለይሂ ወሰለም እከሌ የጠፋ ያሉ መስጊድ ጀማዓ የሚያጡትን ሰው እኮ ይጠይቁ ነበር አይደል እከሌ የት ሄደ
ምን አገኘው ምን ነክቶት ጠፋ ጀማዓ ሶላት አላየሁትም 2 ቀን ቀረ 3 ቀን ቀረ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ اهتمام ልቦች ሲገናኙ እንደዚህ ነው اهتمام ያቺ ሀበሻ ሴት ናት ይባላል አይደለም ኻዲም ረሱልላህ ወይም ደግሞ የነብዩ መስጂድን አገልጋይ የነበረች ሴት ደካማ ሴት እኮ ናት መስጊድ ማጽዳት ስራዋ የሆነ ሴት ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ሲያጧት ጠይቀዋል እኮ የት ሄደቻች ሴት የት ጠፋች ያ ረሱልላህ ሙታ እኮ ቀበርናት ሳትነግሩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ሳላቅ ሳልሰግድባት አሉ ረሱል ሰለላሁ ዐለይሂ ወሰለም የት ነው ቀብሯ አሳዩኝ አሉ ቀብሯን አሳዩአቸው ቀብሯ ላይ ሆኖ ሶላተል ጀናዛ ሰገዱ ረሱል አሚን ሰለላሁ ዐለይሂ ወሰለም ምንድነው ስራዋ መስጊድ ላይ ቆሻሻ መልቀም መጥረግ ምን ያክል ይሄ ትስስር እንዳለ ተመልከቱት አብሮነት በጋራ እኔ አንተ ልቦቻችን ሲገናኙ ምን ኖረው ምንድነው አሁን ይሄንን አብሮነት ለመጠበቅ ከውስጥ መኖር ያለበትና መስተካከል የሚገባው ነገር አለ ያንን ጧት ኡስታዝ ቤት ተቀምጠን አጭር ነገር ስናነሳ ነበርና መሽሩዕ ሱረቱል ሁጁራት ላንሳላችሁ ባጭሩ የአላህ Subhanahu Wa Ta'ala የወንድማማች ትስስርን إنما المؤمنون إخوة ብሎ የወንድማማች ግንኙነትን ለመጠበቅ እንደ ትልቅ አፍራሽ ምክንያቶች መወገድ አለባቸው ብሎ የሚያስባቸውን 13 ነጥቦችን በሱረቱል ሁጁራት ላይ ጠቅሷል መሽሩዕ ነው ያደረገው አላህ የህይወት መሽሩዕ በወንድማማች ግንኙነት ላይ ሊኖር የሚገባው መሰረት አድርጎታል የመጀመሪያውና ትልቁ አላህ ከነብዩ ነው የጀመረው ቁርአኑ ላይ يا أيها الذين آمنوا ብሎ በሙእሚኖች ጀመረና لا ترفعوا أصواتكم فوق صوت النبي ነብዩ ያሉበት ቦታ ላይ ድምጻችሁን ከፍ አታድርጉ አሉ የቁርአን አያት ሲወርድ እንደምታውቁት የወረደበት አንዱ ምክንያት ሰይድና አቡበከር ስዲቅና ሰይድና ዑመር በሐሳብ ተለያይተው ነብዩ ያሉበት ቦታ ላይ ድምጻቸውን ከፍ አድርገው ተነጋግረው እኮ ነው አላህ لا ترفعوا أصواتكم فوق صوت النبي ለነብያችሁ ክብር የላችሁ ነብዩን አትሰሙ አታከብሩ እሱ ባለበት ቦታ ላይ في حضرة النبي محمد صلى الله عليه وسلم ድምጻችሁን ከፍ ታረጋላችሁ أن تحبط أعمالكم وأنتم لا تشعرون على ስራችሁ ይጠፋል ሳታውቁት አላህ አቡ በከርን ዑመርን በዚህ ተሐዲ ለዚህ ኮን ዑመር ኢብኑ ኸጣብ ነብዩ ካለፉ በኋላ በዑመር ዘመን ከኢራቅ ወይም ከየመን የመጡ ሁጃጆች መስጂድ النبوي ላይ የነብዩ ቀብር አጠገብ ድምጻቸውን ከፍ አድርገው ሲጮሁ ሰምተዋቸው ሲያወሩ ሰምተዋቸው ዑመር ጠርተው አናገሯቸው እኮ ከየት ነው የመጣችሁት ከኢራቅ والله እዚህ ሀገር ሰው ባለ መሆናችሁ እንጂ ነብዩ ቀብር አጠገብ ሆናችሁ ድምጻችሁን ከፍ ታረጋላችሁ አሉ ዑመር የዚህ ሀገር ሰው ብትሆኑ ኖሮ ገርፋችሁ ነበር አሉ የነብዩ ሰለላሁ ዐለይሂ ወሰለም ክብር ሙተውም ኑረውም ነው ግንኙነቱን ይሄ መሪ የሚባለው ነገር ለማያዝ ነው አላህ እዚህ ላይ ሱረቱል ሁጁራት ላይ መሪ አድርገው የተቀመጡት ነብይ ዛሬ የነቢያቶች ወራሶች ዑለሞች ናቸው ኢማሞች ናቸው የኡማው መሪዎች ናቸው ክብር ይፈልጋል ይሄ ግንኙነትን ለመጠበቅ ግንኙነትን ለማስተካከል አብሮነትን ለማስቀጠል ዕውቅና መስጠት ማክበር ሁለተኛ እዚህ ቁርአን ላይ አላህ Subhanahu Wa Ta'ala የወንድማማችነት ፈተና አደጋ ሆኖ ያደረገው ነገር እንጃአኩም ፋሲቁን ቢነበኢን ፈተበየኑ በሌላ ሪዋያ እንደተቀራው ፈተሰበቱ ነው አይደል ፋሲቅ ነው ያለው አላህ ማንንም ይሁን ምንም አይነት ፐርሰናሊቲ ይኑረው ዓሊም ይሁን ዳኢ ይሁን ምንም ይሁን ነገር ይዞ ከመጣ ፋሲቅ ነው ይላል ቁርአን ነገር ይዞ የሚመጣ ሰው ፋሲቅ ነው አላህ አረጋግጡ ወሬ ይዞ የመጣችሁን ሁሉ አትስሙ ወሬ አትቀበሉ ነው በሉ ከልክሉ በወንድምና በእህትማማችነት ግንኙነት ውስጥ የናንተን አላቃ ግንኙነት ሊያደፈርስ የሚችል ነገር ይዞ የሚመጣን ሰው አትስሙ ግንኙነታችሁ ይሻክራል ወንድማማችነታችሁ ይላላል ለአደጋ ትወድቃላችሁ ፈተሰበቱ አረጋግጡ ወሬ የሚያመጣ
ሰው ወሬ ይዞ ይሄዳል ነገር የሚያደርስ ሰው ነገር ያደርሳል ሌላ ቦታ ሄዶ አሁን ወንድሜን ኸይሩን እንጃላቀውም እህቴን ኸይሯን እንጃላቅላትም ብሎ መመለስ የሚችል ልብ ይኖራችሁ ይላል አላህ ወንድማማችነትን ለመጠበቅ ስትፈልጉ ይውት ግንኙነቱን ይሄ ከነገር ያልፍና እስከምን ድረስ ይሄዳል وان طائفتان من المؤمنين اقتتلوا فاصلحوا بينهما አለ ሁለት የሙእሚን ግሩፖች ቢጋደሉ ከሁለት ጎራ ሆነው ጦርነት ቢገቡ አንዱ አንዱን ቢያጠቃ አንዱ አንዱ ላይ አደጋ ቢያደርስ ምን አድርጓቸዋል አስታርቁ ያንድ ወገን የአንድ ቡድን ደጋፊ ሆናችሁ ጥፋትን አታባብሱ ተው ማለት ልመዱ አላህን ፍሩ የሚል ሰው ይኖር እባክህ ወንድሙን አይግደል አንዱ አንዱ ላይ ድንበር አይለፍ ብሎ የሚያቆም ይኖራል አላህ فإن بغت إحداهما فقاتلوا التي تبغي حتى تفيء إلى أمر الله فإن فعلت እዚቹ ቁርአን አያት ላይ ደግሞ በተከታታይ እዚቹ አጭሯ ሱራ ውስጥ ሶስት ጊዜ ኢስላህን አነሳላህ ማስማማትን ማስታረቅን ለአላህ ሲሉ ተው መባባልን ይቅርታን ከዛ ቀጠለ አሁንም አላህ Subhanahu Wa Ta'ala لا يسخر قوم من قوم አንዱ ባንዱ አያላግጥ አይሳቅ እኔ ተሻልኩ የከሌ ጎሳ ነኝ እኔ ተሻልኩ የከሌ ዘር ነኝ እኔ ተሻልኩ እንትና ልጅ ነኝ እኔ አባቴ እንዲህ ነው እናቴ እንዲህ ናት እንዲህ አይነት ሀብት አለኝ ንብረት አለኝ አንዱ ባንዱ ላይ ክብርና መመጻደቅን አያምጣ አታውቁትም ኸይረኛው ማን እንደሆነ ከናንተ ውስጥ አላህ ዘንድ ቦታው የትኛው ነው የተከበረ የትኛው ነው ትልቁ አላህ ነው የሚያውቀው እናንተ አታውቁም አንዱ ባንዱ ላይ አላግጥ ያንዱን ክብር አይንካ ይሁት እነዚህን መሻሪዎች ተመልከቷቸው ለብዙዎቻችን ለግንኙነቶቻችን መሻከር ለርስ ትስስራችንና ወንድማማችነታችን መበላሸት እነዚህ ናቸው ክብር መንካት ነብዩ ሰለላሁ ዐለይሂ ወሰለም من كانت عنده مظلمه لاخيه فليتحلله في الدنيا በዱንያ ላይ ወንድሙን የበደለ ሰው ካለ ዱንያ ላይ ሐላል አድርጎ ይጨርሳሉ አሽረፈ الخلق الله صلى الله عليه وسلم في حديث ابو هريره في صحيح البخاري በተዘገበው ሐዲስ ላይ ነገ ጧት ሂሳቡ በገንዘብ አይደለም የምትከፍሉት በስራችሁ በመልካም ስራችሁ ነው ዋጋ የምትከፍሉት በዚህችሁ በሶላታችሁ በዚህችሁ በጾማችሁ በዚሁ በሰደቃችሁ ነው ዋጋ የምትከፍሉት አለ አላህ ዛሬ ወንድሙን ክብር የነካ ዛሬ እህቷን ክብር ያሳነሰች አንድ እንደ ጠርፋ የተፈጸመ ድርጊት ነው ይወራልና ልክ እንደናንተው እንዲሁ ሀገር ያው ጠለባት ሲኖራችሁ የምትፈልጉት ኦርደር ሲኖራችሁ ከምግብ ቤት ታዛላችሁ አይደል ጎረቤት አካባቢ ቅርባችሁ ያለ ዴሊቨር የሚያደርገው ሰው የሚያመጣው ሰው ያመጣል አንዱ አረብ ሀገር ላይ ምግብ ያዝና ቅርብ ከሆነው ሬስቶራንት ምግቡን ያመጣለት ሰው ጋር እየተቀላለዱ እያወራው በመሐከል ሳይከፍለው ረስቶት ወደ ቤት ሲገባ ምግቡን ያመጣው ሰው ሂሳብ አልከፈልከኝም ሲለው ሰማና እየቀለደ ምን አለው الحساب يوم الحساب ሂሳቡን አላህ ጋር ከፍለሃለው የዛን ጊዜ ሂሳብ ቀን ከፍለሃለው እየቀለደ ነው እሱ ያለው አስተናጋጁ ግን የሚያስደነግጥ ቃል ተናገረው اليوم ارخص لك ሂሳቡ ዛሬ ርካሽ ነው ያን ጊዜ ውድ ነው አለው ልጁ ደንግጦ አለቀሰ ይላሉ አው ዛሬ ርካሽ ነው ወንድሞቼ ዛሬ የምትከፍሉት ዋጋ ርካሽ ነው ስምህን አጥፍቻለሁ ክብርህን ነክቻለሁ ያንተን ሐቅ አልፌያለሁ ድንበር ጥሻለሁ በማንነትህ ላይ ሂጃለሁ አውፍ በለኝ ሐቅህን አጥሻለሁ ቀላል ይመስላል ዛሬ አው ዱንያ ላይ ቀላል ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ዛሬ ሐላል አድርጉት አያችሁት ቃሉን አንተ ለዛ ታስባለህ ዛሬ ርካሽ ነው ዛሬ ብትከፍል ይሻላል ነገ ውድ ነው ጉዳዩ الله لا يسخر قوم من قوم ቀጠለ لا يغتب بعضكم بعضا ብሎ ቀጠለ ደግሞ አላህ Subhanahu Wa Ta'ala አንደኛችሁ አንደኛውን አይማ
አንደኛችሁ አንደኛውን ክብር አይንካ በለለበት አታንሱት በለለችበት አታንሻት ይሄ የወንድማማችነትና የእህትማማች ግንኙነትን የሚያደፈርሱ ቁርአን ውስጥ የተገለጹ መጨረሻው አካባቢ ላይ ስትመጡ አላህ Subhanahu Wa Ta'ala يمنون عليك أن أسلموا ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች እኮ በመስለማቸው ላንተ ውለታ እንደዋሉልህ ሊመጻደቁብህ ይፈልጋሉ አላቸው ያ ረሱላህ لا تمنوا علي ብለህ በላቸው በእኔ ላይ አትመጻደቁ አላህ በእናንተ ላይ ይመጻደቃል አላህ እድለኞች ናችሁ ለሂዳያ ስለመረጣችሁ ለኢስላም ስላጫችሁ ለእውነተኛው መንገድ ስላጫችሁ አላህን አመስግኑ እንጂ የምትመጻደቁበት ጉዳይ አይደለም መስጊድ ስለመጣ ለሼህ አብዱል አዚዝ ውለታ አትውልላቸው ሰላተል ጀማዓ ስለተሰለፍ ለዚህ ኮሚኒቲ የምታበረክተው ነገር የለም ለራስህ ለነገ ቀብርህ ነው የምታበረክተው ያንን ማየት ይፈልጋል እዩት እነዚህን የግንኙነት መበላሸት የሚያመጡ እንደ ማህበረሰብ ትልቁ ፈተናዎቻችን አብረን እንዳንቀጥል አብረን እንዳንሰራ አብረን እንዳንሄድ መስጊድ ውስጥ አንዱ ያንዱን ክብር አንዱን እያሳለፈ ይሰጣል በእስልምና ለማስታረቅ መዋሸት ይፈቀዳል አይደል ወንድምና ወንድም እኮ ተጣልቶ ይወዳሃል ብለው ነው የተባልከው አንተ እኮ እሱ ይመስልሃል እንጂ የሚጣላህ ይወዳሃል እኮ ነው እንዴ እሱ እኮ አንተን የሚያስብልህ እኮ ካልከው በቃ ለዚህ እኮ ነው አው ይወዳሃል ኸይር ነው የሚያስበው ስላንተ መልካም እንጂ የሚያነሳው ነገር የለም ብለህ ወይም ብለሽ አስታርቅ ነው የተባልከው ዛሬ ደግሞ በተቃራኒ ዋሽቶ የሚያጣላ ነው ያለው ጨምሮ እሱ እኮ ሊያይ አይፈልግም ሊያይሽ አትፈልግም በሁሉም ጉዳዮቻችን ላይ በጋራ ትስስር አድርገን ልንሰራ በመንችላቸው ጉዳዮች ላይ ሰዓቴ ኦልሞስት እያለቀ ይመስለኛል 40 ደቂቃ ነው የሰጡኝ ወንድሞቼ ሐሳቤን ልጠቅልለው እንደመጨረሻ ሐሳብ ልጨርስ ጨምረንልን አላህ ይጨምርላችሁ ሶላት የሚሰግዱት እኛ ጋር ቢሰግዱ አይሻልም እሺ እንዳጠቃላይ እዚህ ሱረቱል ሁጁራት ላይ የቀረበው መሽሩዕ ሱረቱል ሁጁራት የህይወታችን አካል አድርገን ሁላችንም በርስ በወንድማማች በቤተሰባዊ በጓደኝነት በወንድማማች ግንኙነቶቻችን መካከል ያሉትን ፈተናዎች እንዴት ተጃውዝ እንደምናደርግ ነው አላህ ያቀረበው እንዴት አድርገን ማለፍ እንዳለብን ነው አላህ አቅጣጫ ያስቀምጠው ቁርአን እናንተን ሊያናግር ነው የመጣው ቁርአን እናንተን ሊለውጥ ነው የመጣው በህይወታችን ውስጥ ትክክለኛ የሆነ እስላማዊ ስብዕና ይዘን እንድንኖርና እንድናድግ መስመር ውስጥ እንድንኖር ስለፈለገ ነው ኢዘን ራሳችሁን ፈትሹ ከወንድሞቻችሁ ጋር ባላችሁ ግንኙነት ከእህቶቻችሁ ጋር ባላችሁ ትስስርና ግንኙነት ምን ላይ ነው ያላችሁት ከነዚህ ጉዳይ የወጣ ነው ሐሜት ነው ወሬ ማመላለስ ነው የወንድምን ሐቅና የእህትን ሐቅ መጣስ ነው አንዱ ላይ ክብር ማለፍ ነው ይሄው ነው እኮ ሌላ ያለም ያጣላል አይደለ ስለ ወንድሜ ከጀርባ ወራለሁ ስለ እህቴ ከጀርባ ወራለሁ ነገር ወስዳለሁ አመጣለሁ ሙእሚን ይሄንን አላቃ ተሸቱት ያደርጋዋል በርስ ግንኙነታችን ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውስና ኸዝረጅ የሚባሉትን ጎሳዎች ከ120 ዓመት ጦርነት በኋላ ነው አይደል ያስማሟቸው አንሷሮቹ አላህ Subhanahu Wa Ta'ala واذكروا نعمة الله عليكم يا القرآن ላይ ያላህን ውለታ አስታውሱት إذ كنتم أعداء فألف بين قلوبكم ጠላት የነበራችሁበትን ጊዜ አስቡት ያ ለ120 ዓመት የተዋጋችሁ ጠላትነት ልቦቻችሁን ሰብስበው አንድ አደረጋችሁ ለ120 ዓመት የፈጀው ወንድማማቾች ጦርነት ተካሂዶ በአላህ ፈድል እርቅ መጣ ሰላም መጣ አሁንም ሰላም መጥቶ አብረው እየቀጠሉ ባለበት ሰዓትም ደግሞ ሌላ ፈተና መጣ አንድ ወቅት ሸይጣኑ መጣ ኢብሊሱ መጣና እንዴ ሊያስታውሳቸው ፈለገ የትናንት ጠላትነታቸውን የትናንት እርስ በርስ መጋጨታቸውን ሊያስታውሳቸው ፈለገ አንዱ ባንዱ ላይ አንተ እኮ የበላይ ነበር ካንተ ነበር ካሸናፊ የሚል መጣ ነብዩ ሰለላሁ ዐለይሂ ወሰለም
ትናንት ወደ ነበረችሁበት ወደ ኩፍርና ወደ ጃሂልያ ትመለሳላችሁ መልሳችሁ አንዱን ሊያጠቃ አንዱን ሊያወጋ ዛሬ እንደ ሀገር ያለንበትን ፈተና ተመልከቱት እንደ ማህበረሰብ የአንድ ሀገር ልጆች በዚህ ኦሮሞ በዚህ አማራ በዚህ ትግሬ በዚህ አፋር በዚህ ሶማሌ ሁሉም ጎጥ ቀበሌ ይዙ አንዱ ሲጠቃ ሌላው ጉዳያችንም አይመስለን አንዱ ሲጎዳ የኛ አጀንዳም አይመስለን አንዱ ላይ የሚደርሰው ፈተናና ችግር እኛነታችንን ሳያናግረን ብዙ ነገር እናልፋለን እኮ አይደለም ሙስሊም እኮ ላንተ ለኔ ወንድሞቼ አይደለም ኢትዮጵያዊነት አፍሪካዊነት ያንስብሃል እኮ ሙእሚን ስትፈጠር ዓለማዊ ሆነህ ነው የተፈጠርከው ዓለም አቀፍ አድርጎ ነው አላህ የፈጠረን እዚህ ተቀምጠ ስለ ፍልስጤም ሙስሊም እንድታስብ እዚህ ተቀምጠ ስለ ሶሪያ ሙስሊም እንድታስብ ስለ ሰዎች ጉዳትና ጭንቀት እንድትጨነቅ የታዘዝን ህዝቦች ነን እኮኛ ወንድምህ ያገረህ ልጅ ጎረቤትህ ሲጎዳ ያላመመ ያልተሰማ ይሄው ነው እኮ ፈተናዎቻችን ላኢላሃ ኢላላህ ይሄንን ነው ተጃውዝ የሚያደርገው እስላም ሲሆን ግንኙነቱ መለኪያው ዲን ሲሆን እነዚህ ተራ ጉዳዮች ከህይወታችን ውስጥ ይወጣሉ አይደለም ስለ ወንድምህ አይደለም ስለ እህትህ ስለ ሰው ዘር ትጨነቃለህ ዑመር ኢብኑ ኸጣብ لو اكلت البغله في العراق لاسالوا امام الله የኢራቅ መንገድ ሳይመቻት እግሯ የተሰበረች በቅሎ ወይ ማህያ አላህ ፊት ታስጠይቀኛለች ይሉ ነበር ሙእሚን ስትሆን ከፍ ትላለህ ከሰፈር ትወጣለህ ከመንደርተኝነት ትወጣለህ ከአካባቢ ትወጣለህ ከቋንቋ ትወጣለህ ይሄንን ባሪ ለኛ እንዲሁ ገደብ ሆኖ የመጣው ነገር ሁሉ ትሻገራለህ ዘሐጅ ቦታ ላይ ሄደ እዚህ አካባቢ ያላችሁ ወንድሞች በተለይ ብዙ ምናልባት ስጠይቅ አብዛኛው ሰው የሚዘነጋው ኢባዳ ይመስለኛል ብዙዎቻችሁ ሐጅ ከወጀበባችሁ ዘመናት ያለፈ ይመስለኛል አብዛኞቻችሁ ሐጅ ወጅቦባችኋል ኦልሞስት ሁላችሁም በሚባል ደረጃ ስንቶቻችሁ ሐጅ ሄዳችኋል من استطاع اليه السبيل ማለት እኮ መንገዱን የቻለ ሰው ነው ያለው አላህ Subhanahu Wa Ta'ala ወይም ደግሞ ሐዲሱ እንደሚገልጸው ሐጅ ደርሰህ እስክትመጣ ለመጓጓዣ ለቀለብ ለቤተሰብህ የሚሆን ገንዘብ ካለ ባንተ ላይ ሐጅ ወጅቧል አብዛኛው ሰው ትርፍ ንብረት ሀብት ሲያፈራ ቤት ሲሰራ አገር ቤት የሆነ ነገር ሲያስቀምጥ ነው ገንዘብ አግኝቻለሁ ብሎ ሐጅ ሊሄድ የሚዘጋጀው ያ ከሆነ አደጋ ላይ ናቸው ዑመር ኢብኑ ኸጣብ አላህ ስራቸውን እንደላቸውና ሐጅ ዋጅቦበት ሐጅ ያላደረገ እኔ በማስተዳድርበት ግዛት ውስጥ ያለ ሙእሚን ባገኝ እንደ ነሳራ እምነቱን እንደለወጠ ወይም ከእምነቱ ውጭ እንደሆነ ሰው ጅዝያ ግብር እንዲከፍል አደረገው ነበር ይላሉ ምክንያቱም ከእስልምና አውጥተውት እኮ ራስውት ጅዝያ የሚከፍለው ሙስሊም ያልሆነ ሰው ነው አይደል ሰዒድ ኢብኑ ጁበይር ታላቁ ታቢዒ እኔ በመኖርበት አካባቢ ላይ ሐጅ ወጅቦበት ሐጅ ያላደረገ ሰው እንዳለ ሰምቼ ቢሞት ሶላተል ጀናዛ አልቆም የሚሉ ነበር በጣም ትንሽ ብር ነው ለእናንተ ስንቶቻችሁ ናችሁ ሐጅ ወጣችሁት የራሳችሁን የቤተሰቦቻችሁ ይሄ ሪህለተል ዑምር ነው የእድሜ ጉዞ ነው በህይወታችን ውስጥ ትልቁ ሪህላ የሚሄድበት ሪህላ ኢላላህ ነው ወደ አላህ የሚደረግ ሲያህ ጉብኝት ነው አላህ ጋር ስትሄድ ደግሞ በብዙ መልኩ ራስህን የምታይበት ሀብታም ደሃው መሪው ተመሪው ጠንካራው ደካማው በአንድ ቦታ ላይ አንድ ልብስ አንድ ቃል አንድ ቋንቋ እየተናገረ የሚቆምበት ለበይክ اللهم ለበይክ ለበይክ ላ ሸሪከ ለክ ለበይክ የሙስሊሞች አንድነት ሚሊየንስ የሚቆጠሩ ሙስሊሞች ተሰብስበው አንድ ቦታ ላይ ልብሳቸው አንድ ነው ቋንቋቸው አንድ ነው ቃላቸው አንድ ነው አንድ አላህን ብቻ ያመልካሉ ሐጅ ላይ ካዕባ ላይ አላህ እንጂ አይመለክም የትም ቦታ ቀብር ሲገዛ የነበረው ሰው መጥቶ ለበይክ اللهم ለበይክ ነው የሚለው ለበይክ ላ ሸሪከ ለክ ለበይክ ነው የሚለው የከለ ሼክ አይልም የከለ ዶሬ አይልም የለም አላህ እንጂ አይመለክም አንዱ ጌታ አንድ አይነት ህዝቦች መሪው ፕሬዝዳንቱ እኩል አንተ ጋር ከፈኑን ለብሰው እኩል
ቀበቶ ሳይታጠቅ ወይም ፓንት ሳያጠልቅ ነጠላ ጫማ ለብሶ እኔ ሁለት ፕሬዝዳንቶች ጋር ባጋጣሚ በሁለት ሀጆች ላይ ተገናኝቻለሁ አንድ ጊዜ አህመዲ ነጃዲ ኢራኑ ፕሬዝዳንት ጧፍ ያደረኩኝ ካጠገቤ ግርግር በዛና ዞር ብዬ ማን ነው ይሳይ አህመዲ ነጃዲ ነው በዛሽ ሰውነት ላይ ያንኑ ከፈኑን ለብሶ ሚህራሙን አድርጎ መሳሪያ የለ ትጥቅ የለ ሱፍ የለ ልብስ የለ ያችኑ ከፈን ተለብሶ አንድ ቀን አርዶጋን አግኝቻለሁ አንድ ቀን የብሩናይ ይሄ ትልቁ ሀብታሙ ሀገር ንጉስ ምንም በቃ እኩል ነህ አንድ አይነት ልብስ ይሄኮኒ የሙስሊሞች አንድነት ቃላችሁ አንድ ይሁን አብሮነታችሁ ይቀጥል አይደለም እዚህ በቋንቋ የምትግባባው ካንዳ አካባቢ የተወለድከው ካንዳ ሀገር የወጣው አይደለም በቋንቋ ማትገናኘው በዘር ማትገናኘው ከቻይና ከሩሲያ ከኢጣሊያ ከስፔን የመጣው ሙእሚን ያንተ ወንድም ነው አብረው ኑር تعايش معه ተለማመደው ቋንቋውን ሳታቀው ይገፋሃል መልስ አትስጠው ለምን ሐጅ ይበላሻል ይረግጣሃል አትናገረው የሐጅህን አጅር ያሳጣሃል ተብለ እየሰደበ የሚሰድብህ ካለ ተሰድበ የሚረግጥህ ካለ ተረግጠ የሚገፋ ካለ ተገፍተ 11 ቀን ኮርስ ትሬኒንግ ታረጋለህ ምን ያለማመደው አላህ Subhanahu Wa Ta'ala መኗኗር ልመዱ ይሄ በቋንቋ ማታቀው በዘር ማትገናኘው በአገር የተለያየው ሰው መጥቶ ሲረግጥህ የተሸከምከው ያ ያገርህ ልጅ ያ ወንድምህ ያ ጎረቤትህ ቢረግጥህ ቢገፋ እሱ መሸከም ያንሳል እንዴት መታገስ አቃተህ እኮ ነው የሚለው አላህ Subhanahu Wa Ta'ala እንዴት ወንድምህን መሸከም አቃተህ እንዴት ወንድምህን መያዝ ከበደ ይሄ ነው አብሮነት የጋራ አንድነት ስለዚህ ወንድሞች ሁላችንም ራሳችን ጋር ተነጋግረን ሰዎች ነንና ሰውና ሰው አብሮ ሲኖር አይደለም ቃና ቃ ይጋጫል በሐሳብ ተካልፈን በተለያየ መልኩ ተነካክተን ያለፍንባቸው አንዱ ላይ ያለፈባቸው ድንበር ሊኖር ይችላል እሱ እንዳለ ሆኖ ይቅር እንባባል ለአላህ ስንል እንተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يوم القيامه الله سبحانه وتعالى ያው የገደለ ይገደላል አይደል ዋጋው يوم القيامه ይጠብቃል የተገደለ ሰው ዋጋ ይከፈለኝ ብሎ አላህ ፊት ይመጣል ጌታዬ ደሜን አፍስሶ ህይወቴን አጥፍቶ ዱንያ ላይ ዋጋዬን ክፈለኝ ይላል አላህ በሰው ሐቅ አይገባም መርሐባ ይላል የተጠራው ይመጣል ምን ይደረግልህ አጅሩ ይወሰድ ዋጋ ይሰጠኝ አላህ ምን እንደሚል ታውቃላችሁ አማ ترضي غير ذلك ከዚህ የተሻለ ነገር ቢሆንልህ አትወድም ይላል አላህ ምን ላድርግ አውፍ ብለው ምን አገኛለሁ አውፍ ብትለውማ ያንን ቤት እዛ ያለውን ቤት ታገኛለህ በጣም ውብ የሆነ ህንጻ ጀነት ላይ ለአላህ ስለ ይቅር በማለት ወንድምህን ይሄ ላንተ ነው የተዘጋጀው ይላል አላህ እንግዲያውስ ጌታዬ አውፍ ብያለሁ ይላል አላህ ምን እንደሚል ታውቃላችሁ ወንድምህን እጁን ያዝና አብራችሁ ግቡበት ይላል ኻሊቅ الكون ይሄ ማለፍ ይቅር ማለት ከልባችን ማውጣት ረመዳን እየመጣ ነው ተብለናል ረመዳንን የረሃብ አድማና አድርገው ወንድሞች ረመዳን መተን በመራብና በመጠማት አናሳልፈው ሌላ ዝም ብሎ በረሃብ አድማ ያለፈ በእድሜ ዘመናችን ትልቅ ጊዜ የምንከስርበት አናድርገው ረመዳንን ስንተቀበል صفاحة القلب በንጹህ ልብ በጸዳች ነፍስ አላህ ጋር በታረቀች ለአላህ ስትል ይቅር ባለች ልብ ተገናኝተን ነው መቀበል ያለብን በዛ ስሜት ካልሆነ እዚህ ልብ ውስጥ ሌላ ቆሻሻ አስቀምጠህ እዚህ ልብ ውስጥ ሌላ ጥላቻ አስቀምጠህ ጾም አይሆንም ኢባዳው ኢባዳ አይሆንም የምንሰራው የምንሰግደው የምንጸልየው የምናደርጋቸው ምንም ነገራቶች ሁሉ ምን ለምነው አላህን ባዶ ይሆናል ሁሉ ነገር አላህ በሚፈልገው ሆኖ ውጤት እንዲያመጣል ይሄ መሰረታዊ ነገር ነው ልባችንን ፈትሽ እነዚህ ልጆቻችን እነዚህ ወንድሞቻችን የኛው ልጆች ታናናሾቻችን ነጋቸውን ልንሰራ ይገባል ይሄ መስጊድ ብቻ እነዚህ ልጆች አይገነባቸውም ካደጋ ይታደጋቸውም ከፈተና አናድናቸውም እነሱን የሚመስል ከባቢያቸውን የሚመስል ዲናቸውን የሚያውቁበት በተርቢያ የሚኖሩበት የነሱን ትምህርት ቤት መክፈት የናንተ ኃላፊነት ነው እጅ ለእጅ ተያይዛችሁ ካልሆነ ምን ዋጋ አለው
ኢንቨስት ያደረክበት ልጅ አንተ ጠላት የአላህ ጠላት የዲን ጠላቱ ነው ይመጣል ነገ ጧት ቤት አደገኛ ነገር ሊከሰት ይችላል ያን የምትሰሩት ስትሰባሰቡ ነው አንድ መሆን ስትችሉ ነው ልቦቻችሁ ሲገናኙ እንደመጨረሻ እንግዲህ አላህ Subhanahu Wa Ta'ala ልቦቻችንን ያስተሳስርልን አብሮነታችንን ያጠናክርልን በኢማን ትስስራችንን ከፍ ያድርግልን ዛሬ ላይ ወንድማችን አብዱራሂም አህመድ ማከላችን ላይ አለ እሱ ሐሳቦችን ያቀርባል እሱ ካቀረበ በኋላ ኢንሻአላህ እኔ በቀጣይ ከሱ ጋር ተከትዬ የሚጨምረው ሐሳብ ይኖርኛል እንዳጠቃላይ መልእክቴ ግን ለአላህ ብለው እንደተገናኙ ወንድማማቾች የተሰባሰብንበት ቦታ የጋራ አብሮነታችን የጋራ አንድነታችን እጅ ለእጅ ተያይዘን ነጋችንን ለመገንባትና ሙስተቅበላችንን ለማሳመር አገራችሁ የናንተን አንድነት ዲናችሁ የናንተን አንድነት ማህበረሰባችሁ የናንተን አንድነት አብሮነት ይፈልጋል ልቦቻችሁ ሲገናኙ አንድ ስትሆኑ በጋራ ስትተባበሩ እነዚህ ሶስቱም ነገሮች ያምራሉ ዲናችሁ ያምራል አገራችሁ ያምራል ማህበረሰባችሁ ያምራል ነገ ሙስተቅበላችን አላህ ፊት ማናፍርበት ማንነት ይዘን እንወጣለን ያን ለማድረግ ግን ልቦቻችን ይገናኙ ከስሜት እንውጣ ከፍ እንበል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነ አላህ يحب معالي الامور ويكره سفاسفها او سفسفها ይላሉ አላህ ሁሉ ጊዜ ከፍታን ይወዳል ውዳቂ ነገርን ይጠላል ይላሉ ከፍ በሉ ከትንሽ ነገር ውጡ ከትንንሽ ጉዳዮች ራሳችሁን ከፍ አድርጋችሁ ለትልልቅ ነገሮች ኑሩ ስትኖሩ ትልቅ ሪሳላ ይኖራችሁ ትልቅ ሀደፍ ይኖራችሁ ትልቅ ዓላማ ይኖራችሁ ከፊት ለፊታችሁ ምን እንደምትፈልጉ ግባችሁን በትክክል አስቀምጡ ያን ደግሞ መለወጥ መቀየር ትችላላችሁ በትክክል እስላም በሚፈልገው ማንነት ውስጥ እንድትኖሩ ይፈልጋል አላህ ልቦቻችን ይሰብስብልን አንድነታችንን ያጠናክርልን በመሐከል ያለው ወንድማማችነታችን የበለጠ ያድርግልን ኢንሻአላህ እኔ ይሄንን ስል ከሌሎች ጀማዓዎች በተለየ ምናልባት ሲያትል ጀማዓ የበለጠ ጠንካራ ጀማዓ አለ ብዬ ማስብበት በተለይ በዚህ በሰሜን አሜሪካው ትልቅ ስብስብ ያለበት ነው ብዙ ነገር መስራት ለሌሎች ሞዴል የምትችሉበት ማንነት አላችሁ አሁን ካላችሁበት የበለጠ መስራት እንድትችሉ የበለጠ መሆን እንድትችሉ ብዙ ልትደርሱ ብዙ ልትንቀሳቀሱ ይገባል እዚህ ሀገር ላይ እናንተ ብቻ ናችሁ ሙስሊሞች እዚህ ሀገር ላይ እናንተ ብቻ ናችሁ ላኢላሃ ኢላላህ ያላችሁ ሰዎች ብዙ ወንድሞቻችሁ እህቶቻችሁ ውጭ አሉ አይደል የኛው ወንድሞች የኛው እህቶች ማን ነው ለነሱን የሚያናግራቸው እኛኮ ዛሬ የምንጣላው መስጊድ በመጣው ሰው አጃኢብ ነገር እኮ ነው ያልመጣ ብዙ ወንድምና እህት አለ ያላገኘናቸው ያልደረስንላቸው ዳዕዋው ሪሳላው ሌላው መጥራትማ ሌላ ጉዳይ እኮ ነው መስጊድ የመጣው ሰው ይጣላል እዛው ወለ ሶፋ አብሮ እየሰገደ ልብ ለልብ ይሸካከራል ብዙ ይብስ ስራ አለ ብዙኛን የሚጠብቅ ስራ አለ ያን ለመስራት ነው መሰብሰባችን መበርታታችን መተጋገዛችን የሚጠቅመው የሚል ሐሳብ ነው ማቀርበው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ